ተነስተልን የተከበራችሁ ተመልካቾቻችን እንደምን አላችሁ በእያላችሁበት ሰላምታችን ይድረሳችሁ በዛሬው የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት የክረምቱን መግባት ተከትሎ የወባ ስርጭትን በተለይ መከላከሉ ላይ ምን ስራዎች እየተሰሩ ነው የሚሉትን ርዕሰ ጉዳዮች ያቀርብንላችሁ ቆይታ የምናደርግ ነው የሚሆነው በአማራ ክልል የህብረተሰብ ጤና ኢንስቲትዩት ሁለት እንግዶችን እዚህ ስቱዲዮ ጋብዘን አጠቃላይ ያለውን የወባ መከላከል ስርጭቱንም ለመቀነስ ስለሚሰሩ ስራዎች ማብራሪያ እየሰጡን ቆይታ ያደርጋሉ አቶ አብርሃም አምሳሉ በአማራ ክልል የህብረተሰብ ጤና ኢንስቲትዩት የጤና አደጋዎች መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር እንዲሁም ደግሞ አቶ ዳምጤ ላንከር በወባ ፕሮግራም አስተባባሪ ናቸው ከነሱ ጋር ቆይታ የምናደርግ ነው የሚሆነው ፕሮግራሙን አዘጋጅቼ ማቅርብላችሁ ይካስ ማስረሻ ነኝ እዚህ ስቱዲዮ ስለመጣችሁ በተመልካቾች ስም ከልብ እናመሰግናለን እናመሰግናለን ቆይታ የምናደርገው እንግዲህ የክረምቱን ወቅት መግባት ተከትሎ የወባ ስርጭት እንዳይስፋፋ መከላከሉ ላይ ስለሚሰሩ ስራዎች ያው ግንዛቤ ፈጠራው ስራዎችን እንግዲህ ሐሳቦችን እየሰጣችሁ ነው ቆይታ የምታደርጉት ያሳለፈው 2017 ዓ.ም በተለይ በወባ አስቸጋሪ ከሚባሉ አመታት ውስጥ አንዱ ነውና እንደው በተለይ በመከላከሉ ላይ አስቸጋሪ ያደረጉት ነገሮች ምንድነው ከዛ ባለፈ ደግሞ እንደው ስርጭቱንስ ያሳደገበት ምክንያት ምንድነው ከሚለው እንጀምር አቶ አብርሃም አመሰግናለሁ እንግዲህ የወባ በሽታ ስርጭት እንደ ክልላችን በከፍተኛ ሁኔታ የኖረበት ሁኔታ ነው ያለው ነገር ግን እንደው በጥቂቱ ያለፉት 5 አመታትን የወባ ስርጭት ስንመለከት ከአመት አመት በከፍተኛ ሁኔታ ጭማሪዎች ያሳያል ደግሞ የ2016 ያመቱ አጠቃላይ የወባ ስርጭት ከ1.5 ሚሊዮን በላይ ነበር በ2016 በጀት አመት ብቻ ሪፖርት ያደረግነው ነገር ግን ወደ 2017 በጀት አመት እስካሁን ድረስ ለ11 ወር የሚጠጋ ጊዜ አካባቢ ወደ 1.9 almost ወደ 2 ሚሊዮን የሚጠጋ የወባ በሽታ ስርጭት በሰፊው ነው እያጋጠመን ያለው ይሄ ደግሞ እንግዲህ በዋናነት እየሆነ ያለው የተለያዩ ጥናቶች እንደሚያመለክቱት በከፍተኛ ሁኔታ የአየር ንብረት ለውጥ በተለይ የሙቀት መጨመር ይስተዋላል እንደዚሁም ደግሞ ሌሎቹ የውሃ ተቋማት ውሃ በብዛት የውሃ የሚሰራጭባቸው ወይም ደግሞ ውሃ ያለባቸው ተቋማት በከፍተኛ ሁኔታ ለወባ መጨመር ምቹ ሁኔታን የሚፈጥሩበት ሁኔታ አለ ማለት ነው ሌላው ምናልባት ከዚህ በፊት ይደረግ የነበረው በተለይ የቤት ውስጥ ኬሚካል ርጭት በከፍተኛ ሁኔታ ችግሩ ላለባቸው ወረዳዎች ርጭት በሰፊ ይካሄድ ነበር ያ የመቀነስ ዝንባሌ ያለው ሌላው በየ3 አመቱ የአጎበር ትክ ስራ ይሰራል ስለዚህ አጎበርም እንደዚሁ በተለያየ ምክንያት አጎበር የሚሰጣቸው የህብረተሰብ ክፍሎች ቁጥር የመቀነስ ዝንባሌ ያለው ይሄ ሲደማመር የአካባቢ ቁጥጥር ስራ ደግሞ በማህበረሰቡ ተሳትፎ መሰራት የሚገባው በበቂ ሁኔታ የህብረተሰቡ ተሳትፎ በቂ አይደለም ስለዚህ እሱ መቀነሱ አሁን ለወባ መጨመር አይነተኛ ሚና ተጫውቷል ብለን ነው እንደ ክልል እየወሰድን ያለነው እነዚህን የወባ ጭማሪ ለመቀነስና ለመቆጣጠር ደግሞ በከፍተኛ ሁኔታ ስንሰራ የነበረው ምንድነው በተለይ በ2017 በጀት አመት ዋና የወባ መተላለፊያ መንገድ ብለን እንወስደው ከመስከረም እስከ ታሳስ ያለው ነው ስለዚህ በዛ ወቅት በዋናነት እንደ ክልል መነሻ አድርገን ስራ ስንሰራ የነበረው ምንድነው የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ በሚል ሁሉም የህብረተሰብ ክፍል ከፍተኛ የወባ ጫና ያለባቸው ወረዳዎች በማስተባበር ህብረተሰቡ ጋር በሰፊው በመስራት የሚዲያ ሽፋን በመስጠት የህብረተሰቡን ግንዛቤ በማሳደግ ደረጃ ስራዎቹን በሰፊው ሲሰራ የነበረበት ሁኔታ አለ ያሞኒያ ግን ቀደም ያልኳቸው ምክንያቶች ለወባ መጨመር አይነተኛ ሚና እንደነበረባቸው በክልል ደረጃ መገምገም የተቻለበት ሁኔታ አለ ማለት ነው አቶ ዳምጤ የአየር ንብረት ለውጥ መኖሩ እዚህ አካባቢ ቁጥጥር ስራ አናሳ መሆኑ የማህበረሰቡ እንቅስቃሴ አካባቢ ቁጥጥር ስራ ላይ በንቁ ተሳታፊ ያለ መሆኑ እንደ ምክንያት ይገለጻል ከዚህ ተጨማሪ ግን በተለይ ለከተሞች እንደ ባህር ዳር ከተማ እንደ ጎንደር ከተማና እንደ ሌሎች ክልል ውስጥ እንደሚገኙ ከተሞች ደግሞ እዚህ ከግንባታ መስፋፋት ጋር ተያይዞ
የውሃ ማጠራቀሚያዎች ለግንባታ ብለን የምናዘጋጃቸው የውሃ ማጠራቀሚያዎች ግንባታው ከተቋረጠ በኋላ ውሃ ይከማችባቸዋል። እነዚያ ላይ ባለ ቤት የሚገነቡ ሰዎች ክትትል ባለማድረጋቸው ለትንኝ መራቢያ አመቺ ይሆናሉ። ይህ ደግሞ ለስርጭቱ ከፍተኛ አስተዋጽኦ ሲያደርግ ቆይቷል ማለት ነው። እንደ ክልል ባህር ዳር ከተማ የመጀመሪያውን ቀዳሚ ድርሻ ነው የሚወስደው። ስለዚህ ያንን ደግሞ ባለሙያዎች እኛን ዞዝረን እንዳየነው ከዚህ ከግንባታ ጋራ ለውሃ ማጠራቀሚያ ተብለው የሚዘጋጁ የታንከሮች እነዚህ ከፍተኛ አስተዋጽኦ ሲያደርጉ ቆይተዋል ማለት ነው። ያው ቅድም ከተገለጸው በተጨማሪ ይህ እንዳለ ሆኖ የማህበረሰባችን ያጎበር አጠቃቀም ባህሉም ከጊዜ ወደ ጊዜ እየቀነሰ መጥቷል። ይሄ አጎበርን በአግባቡ መጠቀም አለመቻል ያው ለጭማሪ አይነተኛ ምክንያት ይፈጥራል ማለት ነው። እነዚህን ያው እያየን ነው። አጎበርን ላልተፈለገለት ዓላማ መዋል ሌላው አይነተኛ የጭማሪ ምክንያት ነው። ያው አንዳንዶቹ ለሃይላንድ ማጠራቀሚያ ያደርጉታል፣ ለገለባ መሸፈኛ ያደርጉታል፣ ለቃሪያ፣ ለሽንኩርት፣ ለተለያዩ አገልግሎቶች ነው የሚያዋሉትና አጎበርን ላልታለመለት ዓላማ ማዋል ለጭማሪው አይነተኛ ምክንያት ነው ማለት ነው። ይህ እንዳለ ሆኖ እንግዲህ ያው የዝናብ መቆራረጥ በራሱ ለጭማሪ ያው አይነተኛ ምክንያት ይሆናል። ትልልቅ ወንዞች ሲፈሱ የነበሩት ዝናቡ በመቆራረጡ ምክንያት ይቆራረጣሉ። ያ ደግሞ ለትንኝ መራቢያ አመቺ ሁኔታን ይፈጥራል። ይህ የወንዞች መቆራረጥ ለጭማሪም ያው አይነተኛ ምክንያት ነው ማለት ነው። ከዚያ ተጨማሪ ደግሞ ትልልቅ የእርሻ ቦታዎች አሉ፣ ይሄ የመስኖ ቦታዎች ማለት ነው። እነሱ ጋር ያው እነዚያ የተጠራቀመው ለመስኖ አገልግሎት የሚውለው ውሃና የተጠራቀመባቸው እንትኖች ላይ የሚደረገውም ክትትል አናሳ በመሆኑ ለትንኝ መራቢያ ምቹ ይሆናል። ይህም ለጭማሪ አይነተኛ ምክንያት ተደርጎ ይቆጠራል። ይህን ነው እኛ እያየን ያለን ማለት ነው። እንደው መከላከሉ ስራው ላይ የተገኙ ተሞክሮችም አስተጋሪ ያደረጉት ነገሮች ምን ነበሩ? እንግዲህ ዋናው በመከላከልና በመቆጣጠር ስራ ውስጥ የማህበረሰቡ ተሳትፎ ትልቅ ድርሻ እንዳለው ይወሰዳል። ነገር ግን ባለው ወቅታዊ ሁኔታ ሁሉም ምናቀው ስለሆነ ግልጽ ነው። ስለዚህ የጤና ባለሙያው እንደዚሁም ደግሞ ሌሎች የሚመለከታቸው አጋር አካላት ወደ ታች ወርዶ ማህበረሰቡን አንቀሳቅሶ ስራዎችን ለመስራት ምቹ ሁኔታዎች ማይፈጠሩበት ሁኔታ ሲፈጠር የማህበረሰብ አሁን የያዝነው የማህበረሰብ ክፍል በተለይ መስራት የሚጠበቅበትን መስራት ባለመቻላችን ወባ በከፍተኛ ሁኔታ እንዲጨምር አድርጎታል ብለን ነው በእኛ በኩል እየወሰድን ያለ ነው። እንግዲህ ይህንን ለማድረግ በተለይ ሚዲያዎችን ዋና መሳሪያ አድርጎ ህብረተሰቡን መቀስቀሻ መሳሪያ አድርገን ለመጠቀም ጥረቶችን ስናደርግ ነው የነበረው። ስለዚህ እሱንም ስናደርግ ደግሞ ህብረተሰቡ ተሳትፎ እንዲኖረው የተለያዩ ሚኒስትሪ ሚዲያዎችን በመጠቀም በሬዲዮ፣ በቴሌቪዥን እንዲሁም ደግሞ በማህበራዊ ሚዲያዎች ህብረተሰቡ መረጃ ሊያገኝ ይችልባቸዋል ምንላቸው ዋና ዋና የመከላከያና የመቆጣጠሪያ መንገዶችን ታሳቢ አድርገን ስራዎችን ስንሰራ እንደቆየን ነው ታሳቢ የሚሆነው። ያም በመሆኑ ምክንያት በተለይ የአረብ ጠንካራ እጆች የወባ ወረርሽኝን ይገታሉ በሚል በከፍተኛ ሁኔታ ጤና ጣቢያ መር የማህበረሰብ አቀፍ የህብረተሰብ ተሳትፎ ስራዎችን ስንሰራ ስለቆየን እነሱን ስራዎች በመስራታችን ወባን አሁን ካለበት ቁጥር በላይ ከፍተኛ ሊጨምር የሚችል የነበረውን ቁጥር መቀነስ ችለናል እንደ ክልል ማለት ነው። እሱንም ደግሞ አሁን ለማስቀጠልና ቀጣይነት እንዲኖረው ለማድረግ አሁን ያለውን አንጻራዊ ሰላም መነሻ ወስደን በየሳምንቱ የወባን አጠቃላይ የክስተት አስተዳደር ስርዓት የሚባል የተለያዩ አጋር አካላት የሚሳተፉበት የውይይት ፕላትፎርም አለን። ያንን በመጠቀም በየሳምንቱ የወባ ጭማሪ የት አካባቢ ጨመረ፣ ምን አይነት ስራዎች መሰራት አለባቸው የሚሉ ስራዎችን በሰፊው ለመስራት ጥረቶችን እናደርጋለን እንደ ክልል። በዛም እንግዲህ የወባ ጭማሪ አሁንም እንዳይጨምር በተለይ በማዕከለኛ ደረጃ የወባ ጭማሪ የሚታይበት ወቅት አሁን የክረምቱ መግባት ተከትሎ የሚመጣ ስለሆነ እሱን መነሻ አድርገን እየሰራን ነው ያለው ማለት ነው። መልካም። እሺ አቶ ዳምጤ ተጨማሪ ሀሳቦች ካሉ?
እንግዲህ ያው አሁን ከዝናብ መግባት ጋራ ከክረምቱ መግባት ጋራ ተያይዞ እየተሰሩ ያሉ ስራዎች ያው ቅድም እንደተገለጸው እንዳለ ሆኖ 40 ቀዳሚ ወረዳዎች በክልሉ 70% የሚሆነውን ጫናውን ይሸፍናሉና እነዚያ ላይ የንቅናቄ መድረኮችን አዘጋጅተናል በሁለት ቦታ በባህር ዳርና ጎንደር ማለት ነው። እንዲው እነዚህ 40 ወረዳዎች ደግሞ በዚህ በምዕራቡ በኩል ያሉ ወረዳዎቻችን ናቸው። ከምስራቅ ጎጃም ጀምረን እስከ ምዕራብ ጎንደር ያሉ ወረዳዎች 40% የሚሆን ማነው 70% የሚሆን ይሸፍናሉ። እንዲው በአጠቃላይ የክልሉን የስርጭት እንትን ስናየው ደግሞ ይሄ ምዕራቡ 91% የሚሆነው ነው የሚሸፍነው ማለት ነውና እነዚያን ይዘን 40 ወረዳዎች ላይ የህብረተሰብ ጤና አደጋ መቆጣጠርና መከላከል ባለሙያዎች የወባ መከላከል ፕሮግራም ላይ የሚሰሩ ባለሙያዎች የግብዓት ስርጭት ባለሙያዎችና የሚመለከታቸው ሰዎች ይዘን ይሄን የንቅናቄ መድረክ አዘጋጅተናል። በአካባቢ ቁጥጥር ስራ ላይ በአጎበር አጠቃቀም ላይ በመከላከል ስልቶች ላይ ትኩረት ያደረገ ስራ መሰራት አለበት በሚል ይሄንን አዘጋጅተናል ማለት ነው። አሁን ወረዳዎች ቀበሌዎቻቸውን እየተከታተሉ ይገኛሉ ማለት ነው። የትኛው ቀበሌ ላይ ነው ወባ የጨመረበት ምክንያትስ ምንድነው የሚለውን ነገር እያዩ ከኛ ጋራ መረጃ የሚቀያየሩበትን ሁኔታ ሰርተናል ማለት ነው። ክረምቱ ወቅት መግባት ጋር ተያይዞ እንደው ምንድነው እየተሰራለው ለመከላከል ምን አይነት ስራዎች ምን አይነት ዝግጅቶች ተደርገዋል? የወባ በሽታን ለመከላከልና ለመቆጣጠር 4 መሰረታዊ ስራዎችን መስራት ያስፈልጋል። አንደኛው የማህበረሰብ ተሳትፎን ማሳደግ ነው። ስለዚህ የአካባቢ ቁጥጥር ስራ በሰፊው መስራት ያስፈልጋል። ገና ከቤት ከራሳችን ቤት ውሃን ሊያቆሩ የሚችሉ እቃዎችን መነሻ አድርገን ማህበረሰቡ እስከሚጠቀምባቸው ሰፋፊ የውሃ ማቆሪያ ቦታዎችን መነሻ ተደርጎ የወባ ወረርሽኝን ለመከላከልና ለመቆጣጠር ስራዎች ይሰራሉ። ሁለተኛው ችግሩ ቢከሰትና የወባ በሽታ ምልክቶች ካሳዩ ወደ ጤና ተቋም በአፋጣኝ ሄደው ሕክምና እንዲያገኙ ማድረግ የሚወሰድ ነገር ነው። ስለዚህ ሕክምና እንዲያገኙ ማድረግና የጤና ተቋማት በግብዓት እና በሰው ኃይል በአግባቡ ተሟልተው አገልግሎት መስጠት የሚችሉበትን ሁኔታ ማመቻቸት ነው። ሶስተኛው የቤት ውስጥ ኬሚካል ርጭትን ማካሄድ ነው። እንግዲህ እንደ ክልል አሁን በዚህ ወቅት በመጀመሪያ ዙር ወደ 16 ወረዳዎች አካባቢ በቅርቡ የቤት ውስጥ ኬሚካል ርጭት ከመስከረም በፊት አካሂደው ይጨርሳሉ ማለት ነው። ለዛም የቅድመ ዝግጅት ስራዎች ለሚመለከታቸው ባለሙያዎች ስልጠናዎችን ሰጠናል ማለት ነው። ስለዚህ እሱ ሌላው ሶስተኛው ነው። አራተኛው አሁንም እንደዚሁ ያጎበር ስርጭት የሚካሄድባቸው ወደ 26 ወረዳዎች አካባቢ አሉ። ስለዚህ እነዛ 26 ወረዳዎች ላይ ያጎበር ስርጭት እናካሄዳለን ማለት ነው። እሱም ማህበረሰቡ የተሰጠውን አጎበር ማግኘት ብቻ ሳይሆን የደረሰውን አጎበር በአግባቡና ሁሉ ጊዜ መጠቀም ያስፈልጋል ማለት ነው። ይሄንን ስራ አጠናክረን እየሰራን ነው። ሌላው ለሁሉም ቁልፍና አይነተኛ ስራ የሚሆነው የሚዲያ አጠቃቀም እና የግንዛቤ ፈጠራ ስራን አጠናክሮ መስራት ነው ማለት ነው። ስለዚህ ሚዲያን በመጠቀም አንደኛው እንግዲህ ፕላትፎርም እዚሁ መጠን አሁን የግንዛቤ ፈጠራ ስራ ማህበረሰቡ ጥንቃቄ እንዲያደርግ እያደረግን ያለነው ነገር ነው። ሌላው ደግሞ በማህበረሰብ ደረጃ በጤና ተቋማት ደረጃ ለሌሎች የሕክምና አገልግሎቶች ወደ ጤና ተቋም የሚመጡ የህብረተሰብ ክፍሎች ሕክምና እንዲያገኙና በዛውም ደግሞ የግንዛቤ ፈጠራ ስራ እንዲሰራላቸው የማድረግ ስራዎችን እንደ ክልል እየሰራን ያለነው ማለት ነው። መልካም ተጨማሪ ሐሳብ አቶ ዳምጤ። ያው ከዚህ ተጨማሪ የጤና ተቋማት የቅኝት ስርዓትን አጠናክረው ሙቀት የተገኘባቸው ሙቀት የሚሰማቸው ሰዎች በአቅራቢያቸው በሚገኙ ጤና ተቋም በአፋጣኝ ሄደው የሕክምና አገልግሎቱን እንዲያገኙ የማድረግ የቅኝት ስራ ተጠናክሮ የሚቀጥልበትን ነገር ሁሉ ያው እየሰራን እንገኛለን ማለት ነው። እንግዲህ አንድ ሙቀት የሚሰማው ሰው ቶሎ በአቅራቢያው ባለ የጤና ተቋም ጤና ጣቢያ ጤና ኬላ ወይም ደግሞ ሆስፒታል ላይ ሄዶ ቶሎ የምርመራና የሕክምና አገልግሎት ካላገኘ ለሌላ ሰው የማሰራጨት ለሌላ ሰው የማስተላለፍ እድሉ እየሰፋ ስለሚሄድ ይህ የቅኝት ተግባሩ በተቋሞቻችን በኩል ተጠናክሮ እንዲቀጥል የማድረግን ስራ
አብረን እየሰራን እንገኛለን ማለት ነው። በነገራችን ላይ አቶ ዳምጤ እንደው አሁን ከክረምቱ መግባት ጋር ተያይዞ እንደው የወባ ስርጭት ሊጨምር የሚችልበት ምክንያቱ ምን ስለሆነ ነው? ወባ ያው እንደኛ ክልል ይሄ ወቅት ጠብቆ የሚጨምርና የሚቀንስበት ሁኔታ ነው ያለው እንደ ክልላችን እንደ ሀገርም እንደዚያ ነው። የክረምቱን ዝናብ ተከትሎ መስከረም እስከ ታህሳስ ባለው ያው በርካታ ዝናብ ያቁሩ የነበሩ ቦታዎች ያው ወደ መድረቅ ስለሚመጡ እነዚያ ለትንኞች መራቢያ ምቹ ሁኔታን ይፈጥራሉ። ስለዚህ ይሄ ከመስከረም እስከ ታህሳስ ባለው ከፍተኛ ስርጭት የሚታይበት ወቅት ነው። እንደገና ደግሞ ይሄ የበልጉን ዝናብ ተከትሎ የክረምቱን መግቢያ ተከትሎ ግንቦት ሰኔ አካባቢ ያው ዝናብ አንዴ መጣል አንዴ ማቆም ስላለ ያ ደግሞ ለትንኝ መራቢያዎች ምቹ ሁኔታን ይፈጥራል። ስለዚህ በእነዚህ ሁለት በክረምቱ መግቢያና በክረምቱ መውጫ አካባቢ ላይ ያው ለትንኞች ምቹ የመራቢያ ቦታ ስለሚፈጠርላቸው ስርጭቱ እየጨመረ የሚመጣበት ሁኔታ ይኖራል ማለት ነው። እና ስራዎችም የሚሰሩ ይሄንን ታሳቢ ተደርጎ ነው። ለመስከረም እስከ ታህሳስ ባለው ወቅት አሁን ክረምት አካባቢ የምንረጨው የርጭት ኬሚካል ለዚያ እንዲጠቅም ታሳቢ ተደርጎ ይሰራል። ሌሎች ደግሞ የመከላከል ስልቶችም በተጓዳኝ እየተፈጸሙ እንዲሄዱ የሚደረግበት ሁኔታ አለ ማለት ነው። አቶ አብርሃም እንደው የዚህ የወባ ስርጭትን ለመከላከል የመከላከያ ስልቶች አሉ እንደሚታወቀውና እንደው ከዚህ ከክረምቱ ጋር መግባት ጋር ተያይዞ ማህበረሰቡ ምን ላይ ትኩረት ማድረግ መቻል አለበት? በጣም ጥሩ። እንግዲህ በዋናነት አሁንኛ የምንወስደው በጣም በተለይ በዚህ የክረምቱ መግቢያ ጋር ተያይዞ የወባ መጨመር አንዱ ምክንያት ወይ 2 3 4 ምክንያት ብለን ምን ገልጸው ቢኖርም ግን በዋናነት አሁን አንደኛ ከፍተኛ ዝናብ ይኖራል። በመሃሉ ደግሞ ዝናቡ መቆራረጥ ነገሮች ይኖራሉ። ሙቀቱ ደግሞ ከፍተኛ ሙቀት እስካሁን ድረስ የሙቀት መቀነስ አይታይም። ስለዚህ እነዚህ ሙቀትና የውሃ ያቆሩ ውሃዎች መኖራቸው ሁለቱ ለወባ መራቢያ አይነተኛ ሚና ይጫወታሉ። አሁን አንደኛው ለመጨመሩ ለዚህ የክረምቱ መግባት ጋር ተያይዞ ለመጨመሩ ምክንያቶች እነሱ ናቸው። ሌላው ሁለተኛው በተለይ ለልማት ስራ ተብለው የሚቆፈሩ ጉድጓዶች ይኖራሉ። ለውሃ ማቆሪያ የሚያስፈልጉ በተለይ ደግሞ በግንባታ ስራዎች አካባቢ ይሄ በብዛት የሚበዛው በከተሞች አካባቢና እንደዚሁም ደግሞ የመስኖ ልማት አካባቢ የሚገኙባቸው አካባቢ ትናንሽ ውሃዎች እንዲያቆሩባቸው ምክንያት የሚሆኑ ጉድጓዶችና የተለያዩ እቃዎች ይኖራሉ። ስለዚህ በነዛ መነሻ ወባ እንድትራባ የወባ ትንኟ በከፍተኛ ሁኔታ ቁጥሩ እንዲጨምርና ለማህበረሰቡ ቅርብ እንዲሆን ያደርጋል። ስለዚህ ወባ በዋናነት አለ። ስለዚህ ከአንደኛው ከበሽተኛ ሰው ወደ ጤነኛ ሰው የሚደረገው ስርጭት ምቹ ሁኔታ ይፈጠርለታል ማለት ነው። ስለዚህ እነዚህ ነገሮች ታሳቢ አድርጎ በአካባቢያችንና በዙሪያችን ካሉ ትናንሽ ውሃን የሚያቆሩ እቃዎች ጀምሮ ውሃን ማፋሰስ፣ ማዳፈን፣ ማጨድና የማዳፈን ስራዎችን ማህበረሰቡ ከቤቱ መጀመር መቻል አለበት። ከዛ እንደ ማህበረሰብና እንደ ህብረተሰብ ደግሞ በጋራ የሚሰሩ ስራዎች ላይ ትኩረት አድርጎ መስራት እንዲችል ግንዛቤ እንዲወሰድ ማለት እንፈልጋለን። እንደው አቶ ዳምጤ ከማህበረሰቡ ምን ይጠበቃል? የወባ ስርጭትን ለመከላከል ምን አይነት ስራዎች መሰራት መቻል አለባቸው? በተለይ አካባቢ ጽዳት የተለያዩ ነገሮች ይኖራሉና ተጨማሪ ሀሳብ። እንግዲህ ከማህበረሰቡ አንደኛ የምኝታ አጎበርን በአግባቡ መጠቀም ተገቢ ነው። ስለዚህ የምኝታ አጎበር ሁለት ጥቅሞች አሉት። አንደኛ በትንኟና በእኛ መካከል ያለውን ግንኙነት እንዲቋረጥ ያደርጋል። ትንኟ አልፋ የኛን ሰውነት የመንካት እድል እንዳይኖራት ያደርጋል። ሁለተኛ ደግሞ የአጎበሩ ጋር ያለው ኬሚካል ትንኟ ስታርፍበት የመግደል እድል አለው። ስለዚህ እነዚህ ሁለት ጥቅሞች ስላሉት አጎበርን በአግባቡ መጠቀም ለመከላከል አይነተኛ ስልትና ተመራጭ ዘዴ ተደርጎ ይቆጠራል ማለት ነው። ምናልባት በእያንዳንዳችን እጅ ያለው የምኝታ አጎበር ጊዜው ረጅም ሊሆን ይችላል። አንድ የምኝታ አጎበር በአማካይ ከ3 ዓመት እስከ 5 ዓመት ባለው ያገለግላል። ስለዚህ ያንን የምኝታ አጎበር መጠቀሙ በትንኝና በእኛ መካከል ያለውን ግንኙነት የመግታት እድል ስለሚኖረው ንክሽ አይኖርም። ከሱ ከሌለ ደግሞ ስርጭቱ አይኖርም ማለት ነው። እና በሁለት መልኩ አጎበሩ ስለሚጠቅመን እሱን መጠቀም ተገቢ ይሆናል። ያው አጎበሩ ረጅም ጊዜ ሆኖታል፣ አጎበር ተቀዷል፣ የአገልግሎት ዘመኑ አልቋል ብለን መጣል ተገቢ አይደለም። ለምን ያንን ሰፍተን ቢቆሽሽ እንኳ አጥበን
የምንጠቀምበትን እድል ካመቻቸን በትንኝና በእኛ መካከል ያለውን ንክሻ ያቋርጥልናል፣ ንክኪ ያቋርጣል፣ ስርጭቱ ይቀንሳል ማለት ነው። አንደኛው አጎበርን በአግባቡ መጠቀም ነው። ሁለተኛው ደግሞ የአካባቢ ቁጥጥር ስራዎች ላይ ተሳታፊ መሆን ነው። ስለዚህ የወባ ትንኝ ለምቹ የሆኑ ውሃ ያቆሩ ቦታዎችን ይመቻታል። ያንን የአካባቢ ቁጥጥር ስራ ከሰራን ትንኝ መራባት አይችልም። ትንኝ መራባት ከሌለ ደግሞ የወባ በሽታን የምንገታበት ሁኔታ ይፈጠራል ማለት ነው። ከዚያ ተጨማሪ የህመም ስሜት ሲሰማን፣ ሙቀት ሲሰማን በአቅራቢያችን ባለ ጤና ተቋም ሄደን በአፋጣኝ የምርመራ የሕክምና አገልግሎት ማግኘት ከእያንዳንዳችን ከማህበረሰቡ ይጠበቃል ማለት ነው። እንግዲህ ያው ሙቀት የሚኖራቸው በርካታ በሽታዎች አሉ፣ ሌሎች በሽታዎች ይኖራሉ ሙቀት የሚያመጡ ማለት ነው። ስለዚህ ሙቀት ስለኖረኝ የወባ ምልክቶች ስለታዩብን ብቻ ወባ ነው ብለን መድኃኒትም ሳንመረመር ገዝተን መጠቀም የለብንም። ስለዚህ ሙቀት እንደተሰማን በአቅራቢያችን ባለ ጤና ተቋም ሄደን የወባ በሽታ መኖር አለመኖሩ ከተለየልን በኋላ ሕክምናችንን በአግባቡ መውሰድ ይጠበቅብናል ማለት ነው። ስለዚህ ያው ዝም ብለን ከየመድኃኒት ቤቱም አስቀምጠን የነበረውን ሁሉ እንትንም መድኃኒት ዝም ብለን ያለ ባለሙያ ትእዛዝ መጠቀም የለብንም። ባለሙያ ያዘዘልን መድኃኒት ደግሞ በአግባቡ ተጠቅመን መጨረስ ከእያንዳንዳችን ይጠበቃል ማለት ነው። እንግዲህ በመጀመሪያው ቀን የምልክቱ ሊጠፋልን ይችላል፣ የመጀመሪያው መድኃኒት እንደወሰድን ማለት ነው። ስለዚህ ተሽኖኛል ብለን መድኃኒታችንን አቋርጠን ደግሞ ለሌላ ሰው ማካፍለን መስጠት የለብንም። ይህን አንዳንድ ቦታ የምናየው ችግር ስለሆነ ማለት ነው። ከዚያ ተጨማሪ በጎረቤቶቻችን ያው በቤታችን ሙቀት የሚሰማቸው ሰዎች ሊኖሩ ይችላሉ፣ የሚታይባቸው ሰዎች ሊኖሩ ይችላሉ። እነሱ ደግሞ በአፋጣኝ ወደ ሕክምና ተቋም ሄደው እንዲታከሙ ማመቻቸት ይጠበቅብናል። በእያንዳንዳችን ሙቀቱ ከተሰማ እኛ መሄድ፣ ሌሎች ጎረቤቶቻችን አካባቢያችን ላይ ያሉ ሰዎች ደግሞ ያ ምልክት ሲኖራቸው ሄደው የምርመራና የሕክምና አገልግሎት እንዲያገኙ ማመቻቸት ማገዝ ይጠበቅብናል። ስለዚህ አጎበርን መጠቀም፣ ህመም እንደተሰማን ሄደን በአፋጣኝ ተሎ መታከም፣ አካባቢ ቁጥጥር ስራዎች ላይ መሳተፍ ወባን ለመቀነስ ከፍተኛ ጥቅም አለው ማለት ነው። ምናልባት እዚህ ላይ መግለጽ የምፈልገው አሁን የወባ ትንኝ ሰፊ የሆነ ቦታ ላይ ብቻ ይራባል ብለን መጠበቅ የለብንም። ሰባራ ገል፣ ጣሳ፣ እነዚህ ሸክላዎች እፍኝ ሙሉ ውሃ ከቆመ ለትንኝ መራቢያ አመች ሊሆን ይችላልና እኔ አካባቢ ሰፊ ቦታ የለም ስለዚህ ትንኝ ሊራባ አይችልም ብለን መጠበቅ የለብንም። ግቢያችን ጋር ጣሳ ይኖራል፣ ሸክላ ይኖራል፣ ጎማዎች ይኖራሉ፣ እነዚህ ፕላስቲኮች ይኖራሉ። እነዚያን ሁሉ ማየት ውሃ እንዳይቆምባቸው የማድረጉን ነገርም ያው አብረን መስራት ከእያንዳንዳችን ይጠበቃል ማለት ነው። ከተሞች አካባቢ ደግሞ ስመጣ በተለይ ከግንባታ ስራዎች ጋር ተያይዞ ለውሃ ማጠራቀሚያ ተብለው የሚዘጋጁ የውሃ ማጠራቀሚያ ታንከሮች አሉ። ስለዚህ እነሱን ግንባታ እንደጨረሰ ምንም ውሃ እንዳይኖርባቸው በማድረግ ደረቅ እንዲሆኑ በማድረግ አብረን ልንሳተፍ ይገባል ማለት ነው። ግንባታ ስንጀምር እንደገና ውሃ ሞልተንም ማስቀጠል ስለምንችልና ይሄ ከተሞች አካባቢ ለስርጭቱ ደግሞ እንትኖቹ ስለሆኑ እዚያ አካባቢም ያው አብረን ተሳታፊ መሆን ይጠበቅብናል ማለት ነው። መልካም፣ ወደ አቶ አብርሃም ልምጣ። በተለይ ከአጎበር አጠቃቀም ጋር በተገናኘ የተለያዩ የተሳሳቱ ግንዛቤዎች እንዳሉ ይነገራል። በተለይ በኬሚካል የተነከረውን አጎበር መጠቀም ነው በተለይ ኬሚካሉ ተጽዕኖ ያሳድራል የሚል፣ አንዳንዶቹ ደግሞ በኬሚካል ያልተነከረውን ነው የምንጠቀም የሚሉ ነገሮች። ትክክለኛው የአጎበር አጠቃቀም የትኛው ነው? በእርግጥ ይሄ በኬሚካሉስ ተጽዕኖ አለው ወይ ጎንዮሽ ጉዳት አለው ወይ የሚለውን ነገሮች ያው ክልሉ እንደሚታወቀው ወደ 4 ሚሊዮን አጎበር አሁን ይሰራጫል አሁን በዚህ ባለው በክረምቱ ወቅትና ሙያዊ ትንታኔው የትኛው ነው ትክክለኛው? እንግዲህ እንደ ክልል አጠቃላይ ወደ 4 ሚሊዮን የሚጠጋ አጎበር እቅድ ይዘናል። ነገር ግን በዋናነት አሁን ከ4 ሚሊዮኑ ወደ 1.1 ሚሊዮን አካባቢ የሚጠጋ አጎበር በቅርቡ ለተወሰኑ ወረዳዎች ስርጭት እናካሄዳለን ማለት ነው። ስለዚህ እነዚህ በወረዳዎች ላይ ስርጭት ሲካሄድ ማህበረሰቡን ታሳቢ ያደረገ ስርጭት ነው የሚካሄደው። ማህበረሰቡ አጎበሩ እጁ ላይ ሲያገኝ ወዲያውኑ እርምጃ መውሰድ ያለበት ምንድነው? አጎበር አጠቃቀም ላይ በልዩ ትኩረት መሰጠት መቻል አለበት። የመጀመሪያው የጤና ባለሙያዎች፣ የጤና ኤክስቴንሽን ባለሙያዎች
በአጎበር ስርጭቱ ወቅት አጎበር እንዴት መጠቀም እንዳለበት ህብረተሰቡን የማስተማር ስራ አጠናክሮ መስራት ያስፈልጋል። አጎበሩን መስጠት ብቻ ሳይሆን እንዴት መጠቀም እንዳለበትም ህብረተሰቡን ማስተማር አይነተኛ ሚና ነው ብለን እንወስዳለን። ይህንም ደግሞ አሁን በተለይ በስርጭቱ ወቅት ሊሄድ የሚችለውን ነገር ታሳቢ አድርገን እየሰጠን ያለነው። ስለዚህ እሱን ታሳቢ አድርጎ የሚሰሩ ስራዎቹ የግንዛቤ ፈጠራ ስራውን አጠናክሮ መቀጠል እንደኛ የወሰድነው ጉዳይ ነው ብለን ወስደናል። ሁለተኛው ደግሞ አሁን አጎበር ስንጠቀም በአግባቡና ሁል ጊዜ የሚል መርህ መከተል መቻል አለብን። እንግዲህ ምናልባት የአጎበሩ እጥረት ከገጠመን ለነፍሰ ጡር እናቶች፣ ለአጥቢ፣ ለህፃናት ቅድሚያ መስጠት ያስፈልጋል ማለት ነው። ስለዚህ እሱን መውሰድ አስፈላጊ ነው የሚሆነው። ከዛ ባለፈ ግን አሁን የተለያዩ መላምቶች አሉ። ከኬሚካሉ ጋር ሰውነታችን ንክኪ ሲኖረው በዋናነት እንደ ችግር ይወሰዳል። ሰውነታችን ያሳከናል፣ ሌሎች ነገሮች ምክንያቶች ይነሳሉ። አንዳንዶቹ ምናየው በጥናት እንግዲህ ሲያነሱ ምናየውና ያየነው ነገር ምንድነው? ከላይ አንጠልጥሎ ከመጠቀም ይልቅ በስር አንጥፎ የመተኛት ነገር ሁሉ ይስተዋላሉ። አንዳንዴ ወደ ቤት ዙረን ስናይ እንደዚህ አይነት ነገሮች ስላሉ ማህበረሰቡ አጎበርን ሁል ጊዜና በአግባቡ በጊዜ ጀምሮ መጠቀም መቻል አለበት። አንዳንዴ በጣም ውጭ ላይ አምሽተው በተለይ በረሃማ በሆኑ አካባቢዎች ህብረተሰቡ ከሙቀቱ ጋር ተያይዞ ቶሎ ወደ ቤት ገብቶ አጎበር ዘርግቶ መተኛትና መጠቀም ላይ ችግሮች ይስተዋላሉ። በተለይ ቆላማ አካባቢዎች ላይ እነዚህ ነገሮች በብዛት ስለሚታዩ እነዚህን መነሻ አድርጎ ማህበረሰቡ አጎበር አጠቃቀም ላይ በልዩ ትኩረት መስራት ይጠበቅበታል። እጁ ላይ ያሉ አጎበሮችን በአግባቡ መጠቀም እንዳለበት ጭምር እየመከርን ያለ ነው። በጥረት ደረጃም እየመጣ ስለሆነ ማለት ነው። አቶ ዳምጤ ተጨማሪ ሀሳብ ከአጎበር አጠቃቀም እንግዲህ አሁን ከምናሰራጫቸው አጎበሮች በተጨማሪ በ2015 ዓመተ ምህረት በበርካታ ወረዳዎች አጎበር አሰራጭተናል። ስለዚህ ከ2015 እስከ 2017 እንኳን ብንቆጥር 3 ዓመት ነው እና ይሄ በእያንዳንዱ ማህበረሰብ ውስጥ ያለው አጎበር ያው ከ3 ዓመት እስከ 5 ዓመት የሚያግዝበት የሚጠቅምበት ሁኔታ ስላለ አጎበር የለንም አሁን አልደረሰንም የሚለው እንደ ምክንያት መጠቀስ የለበትምና እዚያ ስርጭቱ ተካይደባቸው ወረዳዎች አካባቢ የሚኖረው የማህበረሰብ ክፍል ያንን አጎበር መጠቀም ተገቢ ይሆናል ማለት ነው። ያው ከኬሚካሉ ጋራ ተብሎ የተነሳው ነገር ላይ ለመጨመር ያክል እንግዲህ አጎበሮች ሲመጡ ደረጃቸውን ጠብቀው የሚመለከታቸው ባለሙያዎች ምንም አይነት ጉዳት እንዳያደርሱ አረጋግተው እውቅና ተሰጧቸው ነው የሚመጡትና አጎበሮች ምንም በእንትን ላይ የሚያደርሱት ጥቅም የለም፣ ጉዳት የለም፣ በጤና ላይ የሚያደርሱት ምንም የሚያደርሱት ጉዳት የለም። ምናልባት ያው አንዳንዶቹ ስንነካው ሰውነታችን ሽፍ አለ እንደዚህ አለ የሚሉ ምክንያቶችን ሊያቀርቡ ይችላሉ። ግን ይሄ ያው አይደለም። ያንን ይቅርና አንዳንዴ የተለየ ልብስም ስንለብስ ሰውነታችን አለርጂ ይሄ ሽፍ ማለት እንደዚህ አይነት አንዳንድ ሰዎች ላይ ይኖራል እና ከዚያ ጋራ ስለሚያያዝ ነው እንጂ አጎበር በራሱ ጉዳት የለውም። ስለዚህ በተቻለ መጠን አሁን እየገቡ ያሉት አጎበሮች ያው ሁለት ጥቅም ያላቸው ትንኝን የመግደል በሰውና በትንኝ መካከል ያለውን ግንኙነት የማቋረጥ ጥቅም ያላቸው ናቸውና እነሱን መጠቀም የተሻለ ይሆናል። ይሄ ከሌለ ግን ያው የአንድ አጎበር የአገልግሎት ዘመኑ እየረዘመ ሲሄድ የተነከረው ኬሚካል እየቀነሰ ይሄዳል። ስለዚህ ትንኝን ባይገላት እንኳን ወደኛ ገብታ የምትነክስበትን እድል ስለሚገታ መጠቀሙ ያው ይመረጣል ማለት ነው። ከዚሁ ጋር ተያይዞ በተለይ ከኬሚካል ርጭት ጋር በተገናኘ ደግሞ አቶ ዳምጤ እንደው ህብረተሰቡ ማድረግ ያለበት ጥንቃቄ በርጭት ወቅት ከዛም በኋላ መሰራት ያለባቸው ነገሮች ምንድናቸው? ተጨማሪ ሀሳብ እንግዲህ በርጭት ወቅት ያው ቤታችንን ለርጭት ማዘጋጀት ያስፈልገናል። ያው እቃዎችን መሰብሰብ፣ ወደ ውጭ ማውጣት፣ የተረጨውን ግድግዳ ደግሞ በበት አለመለቅለቅ፣ በጋዜጣ አለመለጠፍ ተገቢ ይሆናል እና ርጭት በሚካሄድባቸው ቦታዎችና ቤቶች ላይ ማህበረሰቡ አንደኛ ለርጭት ራሱን ዝግጁ ማድረግ፣ ረጮች ሲመጡ ተባባሪ መሆን፣ ርጭት በወቅቱ ተጀምሮ በወቅቱ እንዲጠናቀቅ እገዛ ማድረግ ከእያንዳንዳችን ይጠበቃል ማለት ነው። አንድ ርጭት ከመስከረም በፊት መጠናቀቅ ሲገባው ታህሳስ ላይ ረጭተን ብንጨርስ የሚሰጠው ጥቅም አናሳ ነው የሚሆነውና ርጭት በወቅቱ ተረጭቶ እንዲጨርስ ተባባሪ መሆንም ከእያንዳንዳችን ይጠበቃል ማለት ነው።
እንግዲህ የቤታችንን በበት አለመለቅለቅ በጋዜጣ አለመለጠፍ ወይም ደግሞ በሌላ ነገር አለመሸፈን ለምንድነው የሚጠቅመው የሚለውን ነገር እኔ የወባ ትንኝ የተለያዩ ጸባዮች አላት እና ከውጭ ትመጣና ሰው ጋር አርፋ ሄዳ የት ላይ ነው እንትን ማን ነው ሰው ከማረፏ በፊት ሄዳ ግድግዳ ጋር ነው የምታርፈው። ስለዚህ ግድግዳ ጋር ስታርፍ እዚያው እንዳለች ትሞታለች። ወደ ሰው ሄዳ የመንደፍ እድሏ ይቀንሳል ማለት ነው። ስለዚህ ቤቱ ተረጭቶ ያ ግድግዳ ከተለቀለቀ ወይም ደግሞ በጋዜጣ ከተሸፈነ ትንኟ ብታርፍበትም እንዳይገላት በር ይዘጋበታል ማለት ነው። እና የትንኞቹ ጸባይ ሰው ነክሰው ግድግዳ ላይ ያርፋሉ ወይም ደግሞ ከውጭ አርፈው መጣው ሰውን ይነክሳሉ። አንደኞቹ ውጭ ላይ የማረፍ ጸባይ ያላቸው፣ የተወሰኑት ደግሞ ቤት ውስጥ የማረፍ ጸባይ ያላቸውና ቤት ውስጥ የማረፍ ጸባይ ያላቸውን ትንኞች እዚያ ግድግዳው ጋር ሲቀመጡ ያ የተረጨው ኬሚካል ይገላቸዋል ማለት ነው። ከውጭ እንትን የሚሉት ደግሞ ያው አጎበር ያለው ሰው ሰውን ለመንከስ ሲመጡ ያንን እንትኑን ይገታላቸዋልና አጎበር ማነው ርጭት አይለቅለቅ ቤቱ አይለቅለቅ ወይም ደግሞ በጋዜጣ አይሸፈን የምንለው ለዚህ ነው። ስለዚህ ይሄ የመከላከል ስልቶችን ብዙ ጊዜ ከትንኞች ጸባይ ጋራ ተያያዥነት አለው። ውጭ የሚያርፉ ውጭ ማነው ውስጥ ላይ የሚያርፉትን በርጭት ውጭ አርፈው ደግሞ ሰው ለመንከስ የሚመጡትን ባጎበሩ የእንትን የምንልበታለውና ብዙ ጊዜ የመከላከል ስልቶቹ ከትንኞቹ ጸባይ ጋራ ተያያዥነት አላቸው። ስለዚህ እንትን ስለው ርጭት የሚካሄድባቸው አካባቢ ያለው የማህበረሰብ ክፍል ቤቶችን ለርጭት ማዘጋጀት ከተረጨ በኋላ ደግሞ አለመለቅለቅ አለመሸፈን ከያንዳንዳችን ይጠበቃል ማለት ነው። መልካም እስቲ ወደ አቶ አብርሃም ልምጣ። ደግሞ አሁን በተለይ የዚህ የወባ ስርጭትን ቅድመ መከላከል ላይ በተመለከተ እንግዲህ ባለፉት ጊዜ በግንዛቤ መፍጠር የተለያዩ ስልጠናዎችን መስጠት የተለያዩ ኮንፈረንሶችን ማካሄድ ከዛ ባለፈም ደግሞ የተለያዩ ሴሚናሮችም ሲካሄዱ ነበርና የአርብ እጆችስ እንደ ወደፊት ቅድመ አብሮ የአካባቢ ጽዳቱን ተጠናክሮ እንዲቀጥል ምን አይነት ሁኔታዎች ናቸው አሉት? ባለፈው አመት በተለይ በ2017 በጀት አመት ታስታውሱ ከሆነ እንደ ሀገር 222 ወረዳዎች እንደኛ ክልል ደግሞ 34 ወረዳዎች አካባቢ ነው ሲሰራ የከረመው። ስለዚህ የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ ብለን በዋናነት እንቅስቃሴ ስናደርግ የነበረው በተለይ ደግሞ ማህበረሰብ መር ጤና ጣቢያ መር ማህበረሰብ አቀፍ የወባ በሽታ መከላከልና ቁጥጥር ስራዎችን ስናጠናክር ነው የከረምነው። ለነዚህ መነሻ እንዲሆን በሀገር አቀፍ ደረጃ ጀምሮ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከጤና ሚኒስቴር የተውጣጡ ባለሙያዎች ቡድን አሁን በቅርቡ ከኛ ጋር ተቀላቅለዋል ማለት ነው። ስለዚህ የወባ መከላከልና መቆጣጠር ስራውን አጠናክረን እንድንቀጥል በክረምቱና አሁንና በክረምቱም እንደዚሁም ደግሞ በዋና የወባ መተላለፊያ ወቅቶች የወባ ስርጭቱ ከፍተኛ እንዳይሆን ጥረቶችን ለማድረግ አሁን የቅድመ ዝግጅት ስራዎችን እየሰራን ነው። ቅድም አቶ ዳምጤ እንዳለው በዋናነት የወባ ስርጭት 70% የሚሸፍኑ ወረዳዎች ወደ 40 ወረዳዎች አሉ። እዛ ላይ ያሉ ወረዳዎች የሚመለከታቸው አካላትን ከወረዳ እስከ ዞን ያሉ ባለሙያዎችን ጠርተን ውይይቶችን አካሂደናል። አሁን ደግሞ በቀጣይነት በተለይ የአድቮኬሲ ስራዎች ከፍተኛ አመራሮች ባሉበት የወረዳና የዞን ሰዎች ባሉበት ውይይቱ ይካሄዳል። አሁን በቅርቡ እቅድ ተይዟል ማለት ነው። ስለዚህ ህብረተሰቡ የራሱን ጤና እንዲያመርትና የራሱን በተለይ ከወባ በሽታ ራሱን እንዲጠብቅ ስራዎችን መስራት ስለሚያስፈልግ እነሱን ስራዎች በዋናነት አጠናክረን እየሰራን ያለነው ማለት ነው። ሌላው እንግዲህ ቅድም ተደጋጋሚ ሳነሳ እንደነበረው በተለያዩ የሚዲያ ፕላትፎርሞች መረጃዎችን ለህብረተሰቡ በተከታታይና አጭራጭር መልእክቶችን ማስተላለፍ ስራዎች እየተሰራ ነው ያለው። ሌላው የጤና ኤክስቴንሽን ባለሙያዎች ከህብረተሰቡ ጋር በቅርበት ስለሚሰሩ ህብረተሰቡ የሚሰባሰብባቸው ቦታዎች አካባቢ ስራዎችን አብሮ መስራት የግንዛቤ ፈጠራ ስራዎችን አጠናክሮ መቀጠል ያስፈልጋል። ለተለያዩ ህክምናዎች ወደ ጤና ተቋማት የሚመጡ የህብረተሰብ ክፍሎችንም በተለይ ጧት ላይ በሚኖረን ጊዜ ህብረተሰቡን ማስረዳት ማሳወቅ ያስፈልጋል። በተለይ ህክምናም ሲያገኝ መድኃኒትን በአግባቡ መጠቀም ያስፈልጋል። አንዳንዴ ህክምና ወዲያው እንደወሰድን ይሻለናል። ስለዚህ መድኃኒቱን እናቋርጠዋለን። መድኃኒትን ማቋረጥ ሳይሆን
ለተሰጠው ጊዜ እስከ መጨረሻው መጨረስ ያስፈልጋል ለሌላ ጊዜ ማስቀመጥ ያስፈልግም በሽታው እንደገና ድጋሚ እንዲይዘንም ያደረገው ያለው አንዱ እሱ ስለሆነ ህብረተሰቡ ከዚህ አስከፊ በሽታ ራሱን መጠበቅ እንዲችል የግንዛቤ ፈጠራ ስራዎችን አጠናክረን እየሰራን ነው እንደክልል ያለ ነው ማለት ነው አቶ ዳምጤ ተጨማሪ ሀሳብ ይሰጡካል እሺ ንቅናቄ መድረኮቹ የስልጠናዎቹ የሚመለከታቸውን ሰዎች ትኩረት ያደረገ ነው እንግዲህ እኛ አሁን እንደ ባለፈው ከዚህ ከወቅቱ ጋር ተያይዞ የዚህ በጎ ፈቃደኞች የጤና ኤክስቴንሽኖች ጤና ጣቢያ ላይ የሚያክሙ የጤና ባለሙያዎች ጤና ጣቢያ ላይ የሚሰሩ ባለሙያዎች ጽፈት ቤት ላይ ደግሞ የሚያስተባብሩ ባለሙያዎችን ይዘን የተለያዩ ንቅናቄ ስራዎችን ሰርተናል አሁን በቅርብ ማለት ነው በተለይ ይሄ ጫና ያለባቸው የባህር ዳር ከተማ የባህር ዳር ዙሪያ ወረዳ የደራ ወረዳ እነዚህ ያው ቀዳሚና ከፍተኛ ጫና ስላለባቸው እነዚያን ወረዳዎች ትኩረት አድርገን እነዚህን ባለሙያዎች ይዘን ይሄንን ሰርተናል እንግዲህ ይሄንን እንትን ስንል መከላከሉ ላይ ያው ማህበረሰቡን እንዲያስተባብሩ ባለሙያዎች አሉ ጽፈት ቤት የሚሰሩ ሰዎች አሉ የመከላከል ተግባሩ የተጠናከረ እንዲሆን እነሱ በጎ ፈቃደኞችም ሰዎችን እያስተባበሩ የመከላከል ተግባር ላይ ሰው እንዲሳተፍ የማድረጉ ስራ ተጠናክሮ እንዲቀጥል ያው ያደረግን እንገኛለን ማለት ነው እንግዲህ ከመከላከሉ ባለፈ ደግሞ ያው ሰው ይታመማል ስለዚህ ሰው ሲታመም መታከም አለበት ለህክምናው ደግሞ ምርመራዎች የተጠናከሩ መሆን አለባቸው ከምርመራዎች በኋላ ደግሞ ያው መድኃኒቷል ስለዚህ እኛ እነዚህ ስራዎችን ስንሰራ ግባት የሚያቀርበው ባለሙያ ግባት እንዲያቀርብ ህክምና ላይ የሚሰራው ባለሙያ ህክምናውን አጠናክሮ እንዲቀጥል መከላከል ተግባር ላይ የሚሳተፈው ሰው ደግሞ በዚያ ተሳታፊ በመሆን ተቀናጅተው ስራዎች እንዲሰሩ የማድረግ ነገር ነው ያው ያደረግን የምንገኘው ማለት ያው እንግዲህ ባንድም ይሁን በሌላ መልኩ በተለይ የወባ በሽታ ስርጭት እንዳይኖር ለመከላከል ሰፊ ስራዎችን ነው እንግዲህ ሲሰሩ እንደነበር ይሄንን ታይዞ ነበር ሲሰሩ የነበሩ ስራዎች ሁሉ መሰረት ያደረጉት እንዴ ወባ ይሄን ሁሉ አልፎ በማህበራዊ በኢኮኖሚያዊ በተለያየ መንገድ የሚያደርሰው ጉዳት ከፍተኛ ነው እንግዲህ ይሄን ሁሉ አልፎ በህብረተሰብ ላይ የሚፈጥረው ችግር ነው እንግዲህ እዚህ ስቱዲዮ ላይ ተገኝታችሁ ሰፊ ማብራሪያ ነው የሰጣችሁን ስለሰጣችሁን ሐሳብና ማብራሪያ በተመልካቾች ስም ከልብ እናመሰግናለን እናመሰግናለን የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን የዛሬው የወቅታዊ ዝግጅት በአማራ ክልል የወባ ስርጭትን ለመከላከል ከክረምቱ መግባት ጋር ተያይዘው ስለሚሰሩ ስራዎች ነበር ዛሬ ቆይታ ያደረግነው ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ መልካም ጊዜ